ባለፈው ማሽን ለርኒንግ ክላሲፊኬሽን ላይ ሱፐርቫይዝድ አንሱፐርቫይዝድ እና ሪኢንፎርስመንት ለርኒንግ ብለን ከፍለን ብሪፍ እያንዳንዱን አይተናል። ዛሬ ደግሞ ሱፐርቫይዝድ ማሽን ለርኒንግ ውስጥ ኔቭ ባይስ የሚባል ክላሲፋየር ወርኪንግ ፕሪንሲፕሉን አፕሊኬሽኑን እና እንዲሁም ምን ማለት ነው የሚለውን እዚህ ቪዲዮ ላይ ያሳያችኋለሁ። ቤዚካሊ ስለ አርቲፊሻል ኢንቴሊጀንስ አልጎሪዝሞች አሰራር ማወቅ ከፈለጋችሁ የዚህን ክላሲፋየር ቤዚክ ወርኪንግ ፕሪንሲፕሉን ማወቅ ግዴታችሁ ይሆናል። ምክንያቱም አንደኛ ሲምፕል ነው፣ ሁለተኛ ደግሞ ኮሌክት ያደረጋችሁትን ዳታ ትሬን ለማድረግ የሚጠቀመው ማትማቲካል ቲዮሪም ፕሮባቢሊቲ ቲዮሪ ነው እና በኋላ ላይ አሳያችኋለሁ። ለአድቫንስድ ማሽን ለርኒንግ አልጎሪዝሞች እና አርቲፊሻል ኢንቴሊጀንስ አልጎሪዝሞች ቤዚክ የሆነ ፋውንዴሽን እንዲኖራችሁ ያደርጋል ማለት ነው። ይህንን የኔቭ ባይስን ክላሲፋየር አሰራር ካወቃችሁ ነው። ኔቭ ባይስ ክላሲፋየር ምንድነው የሚለውን እኒ ኔቭ ባይስ ክላሲፋየርስ አር ፋሚሊ ኦፍ ፕሮባቢሊቲስ ክላሲፋየር ቤዝድ ኦን ባይስ ቲዮሪም ዊዝ ናይቭ አሳምፕሽን ኦፍ ኢንዲፔንደንስ ቢትዊን ፊውቸርስ ይላል። ሁለት ወርዶች አሉ እንደምታዩት ናይቭ እና ባይስ የሚለው። ናይቭ ሊተራል እንግሊሽ ወርዱ አሳምፕሽን ነው አይደለ? ገሲንግ እንደማ። ይህ ክላሲፋየር ኮሌክት ያደርጋችሁትን ዳታ ፊውቸሮች ወይም አትሪቢዩቶች እያንዳንዳቸውን ኢንዲፔንደንት አድርጎ ነው የሚያስበው፣ ሪሌትድ አይደሉም ብሎ ነው የሚያስበው ክላሲፋየሩ ዳታዎችን ትሬን ሲያደርግ ማለት። ለዳታ ፊውቸር ባለፈው አስረድቻቸዋለሁ ምን ማለት እንደሆነ። የማሽን ለርኒንግ አልጎሪዝም ዲቨሎፕ ስታደርጉ ወይም ሞዴሉን ዲቨሎፕ ስታደርጉ ዋና ኮር ፖይንት ነው ዳታ ፊውቸሮችን መለየት ማለት ነው፣ ወይም አትሪቢዩቶች በደንብ ፐርፎርማንሱ ሃይ እንዲሆንላችሁ ሞዴሉን ዲቨሎፕ ስታደርጉ አትሪቢዩቶቹን ለአልጎሪዝሙ መስጠት አለባችሁ። እነዚህ ናቸው ዳታ ፊውቸሮች ወይም ደግሞ እነዚህ ናቸው አትሪቢዩቶች ይብላችሁ ለአልጎሪዝሙ ማሳየቱ ማለት። ነገር ግን ሪል ወርልድ ላይ ይህ ክላሲፋየር አብዛኞቹ ዳታ ፊውቸሮች አትሪቢዩቶች ሪሌት ናቸው ሪል ወርልድ ላይ ማለት ነው። እና ለዛ ነው ሳምሃው ዲስአድቫንቴጁ የዚህ ኔቭ ባይስ ክላሲፋየር እያንዳንዱ ፊውቸር ወይም ቴክስቶች ወይም ወርዶች ኢንዲፔንደንት ናቸው ብሎ ነው የሚያስበው። እና ነገር ግን አብዛኛው ጊዜ አይደሉም፣ ሪሌትድ ናቸው አንዳንዶቹ ፊውቸሮች ማለት። ሌላኛው ደግሞ ባይስ ነው። ሌላኛው ባይስ ደግሞ ከቲዮሬሙ የመጣ ነው። ባይስ ቲዮሬም ይባላል። የዚህ ክላሲፋየር ዋና የተመሰረተበት ፎርሙላ ነው እና ፕሮባቢሊስቲክ ክላሲፋየር የሚባለውን ለዛ ነው ባይስ ፎርሙላን ስለሚጠቀም ነው። ባይስ ፎርሙላ እንዴት ነው የሚጠቀመው ዳታዎቹን ትሬን የሚለውን አሁን አሳያችኋለሁ ማለት። አፕሊኬሽኖቹ ነው። ኔቭ ባይስ ክላሲፋየር በጣም ብዙ አይነት አፕሊኬሽኖች አሉ ሪል ወርልድ ላይ ማለት ነው። ዋና ዋናዎቹ ለምሳሌ ኢሜል ፊልተሪንግ ላይ አንድ ኢሜል ሲገባላችሁ ስፓም ነው ወይም ቫይረስ ነው ወይስ አይደለም፣ ስፓም አይደለም ብሎ ኮንቴንቱን ቴክስቶቹን የኢሜሉን ቴክስት እያየ ኤክስትራክት እያደረገ ወደ ስፓም ፎልደራችሁ ይከታል ቫይረስ ከሆነ፣ ያለበዛ ደግሞ ሌጊት ወይም ደግሞ ትክክለኛ ኢሜል ከሆነ ደግሞ ወደ ኢንቦክሳችሁ ይከታል። ይሄ ጂሜል የሚጠቀሙበት ክላሲፋየር ነው። ኮንቴንቶቹን እያየ ምን አይነት ወርዶች ወይም ቴክስቶች ቢኖሩት ነው ስፓም ነው አይደለም የሚለውን ኤክስትራክት ያደርገዋል ማለት ነው አልጎሪዝም እናየዋለን። ሌላው ሴንቲመንት አናሊሲስ ላይ ኦርጋናይዜሽኖች ኢንዱስትሪዎች ይጠቀሙታል። ፕሮዳክታቸውን ኢንድ ዩዘራቸው ወይም ደግሞ ለከስተመሮቻቸው ስለ ፕሮዳክታቸው ምን አይነት አስተያየት አላቸው፣ ፖዚቲቭ ነው አስተያየት ነው ያላቸው ወይስ ኔጌቲቭ ነው ወይስ ኒውትራል ነው የሚለውን ሜሴጆቻቸው ወይም ደግሞ ሶሻል ሚዲያ ላይ የሚጽፉትን ኮሜንት ኤክስትራክት እያደረገ በቀላሉ ለኦነሩ ይነግረዋል ማለት ነው ምን አይነት አመለካከት እንዳላት። ሴንቲመንት አናሊሲስ ላይ ይህ ክላሲፋየር አፕሊኬሽን አለ። ሜዲካል ዲያግኖሲስ ላይ ይህም ባለፈው ነግሬያችኋለሁ። የበሽተኞቹን ፓስት ሂስትሪ እያየ በቀላሉ ምን አይነት በሽታ እንዳለባቸው ማሽን ለርኒንግ አልጎሪዝሙ ሊነግራችሁ ይችላል። ፕሪቪየስ ዳታቸውን ካየ በኋላ ኤክስትራክት እያደረገ ይሄ በሽታ ነው ያለባቸው ምክንያቱም እንደዚህ አይነት ቴስቶች አግኝቻለሁ ብሎ ማሽን ለርኒንግ አልጎሪዝሙ በቀላሉ ይነግራችኋል ነው። ቤዚካሊ ይህ ፕሪንሲፕል ዶክተሮችም ይጠቀሟቸዋል። ብዙ ጊዜ የግድ ብለድ ቴስት ወይም ደግሞ የተለያዩ እንትኖችን መውሰድ ላይ ይጠበቅባቸው ይችላል። የበሽተኛውን እየጠየቁ ሲምፕተሙን እያዩ በቀላሉ ምን አይነት በሽታ እንዳለበት ፋይናሊ ይነግሩታል ማለት። ጀስት ላይክ ዚስ አልጎሪዝሙ ይህን ፕሪንሲፕል ነው የሚጠቀመው። ዳታዎቹን ጋዘር ያደርጋል፣ ምን አይነት ሲምፕተም እንዳለባቸው ያያል። ፍሮም ፓስት ሂስትሪ ፍሮም ፓስት ዳታ በደንብ አናሊሲስ አድርጎ በሽታውም እንደሆነ ፋይናሊ ይነግሩ። ዌዘር ኮንዲሽን ላይ ዌዘር ፕሪዲክሽን ላይ እንደዚሁ ፕሪዲክት ሊያደርግላችሁ ይችላል። ምን አይነት ዌዘር ኮንዲሽን እንደሚገጥማችሁ ነገ ወይ ከነገ ወዲያ የሚለውን ፊውቸር ላይ ፕሪዲክሽን ራሱ ይሰራል ማሽን። ይሄ ቤዚኮቹ በጣም ብዙ አይነት አፕሊኬሽኖች አሉት ኔቭ ባይስ ክላስ። እሺ ባይስ ቲዮሪም ቅድም እንደነገርኳችሁ አልጎሪዝም ወይም ክላሲፋየሩ ዋና የተመሰረተበት ፎርሙላ ባይስ ቲዮሪም ይባላል። ምንድነው ቲዮሪም ወይም ፕሮባቢሊስቲክ ክላሲፋየር ነው ሲባል ምን አይነት ፕሮባቢሊቲ ነው የሚጠቀመው ቴክስቶችን ክላሲፋይ ለማድረግ ወይም ደግሞ ዳታዎቹን ትሬን የሚለውን እዚህ ላይ ነው። ቤዚካሊ አንድ ኤግዛምፕል ስጣችሁ። ቅድም ኢሜል ፊልተሪንግ ላይ አፕሊኬሽን አለው ብያችኋለሁ አይደል? ኔቭ ባይስ ክላሲፋየር እንዴት ነው ኢሜሎችን ፊልተር የሚያደርግ ስፓም አይደለም ስፓም ነው ብሎ አንድ ኢሜል ወይም ቴክስት ሲገባላችሁ እንዴት ነው የሚለየው የሚለውን በኤግዛምፕል ለምሳሌ ኮሌክት ካደረጋችሁት ዳታ ውስጥ
100 ኢሜል ኦልሬዲ ኮሌክት አድርጋችኋል፣ ሰብስባል። ከ100 ኢሜል ላይ 25ቱ ስፓም አገኛችሁ፣ 75ቱ ደግሞ ስፓም አይደለም ወይም ደግሞ ትክክለኛ ኢሜል ነው። ሶ ይህ ዳታ መጀመሪያ እንደ ሱፐርቫይዝ ማሽን ለርኒንግ ኮሌክት የምታደርጉት ዳታ 100 ኢሜል ወይም ደግሞ ከ100 በላይ ኢሜሎች ኮሌክት አድርጋላችሁ። ለአልጎሪዝሙ ዳታውን ከመስጠታችሁ በፊት የስፓም ነው የስፓም ነው የስፓም ነው የስፓም አይደለም ብላችሁ መለየት አላችሁ ግዴታ። ያለበዛ አልጎሪዝሙ ሊማር አይችልም። ሶ ከምስሉ ላይ እንደምታዩት ስፓም ነው የሚለውን 0 ታደርጉታላችሁ፣ ስፓም አይደለም ደግሞ የሚለውን 1 ታደርጉታላችሁ ማለት ነው። ማሽን ለርኒንግ አልጎሪዝሙ በ0 እና በ1 ስለሆነ የሚረዳው ማለት ኢቨን ኢሜሉ እነዚህ ቴክስቶች እንዳለ ሴንተንሶቹ የምታዩቸው ወደ 0 እና 1 ይቀየራል ፊውቸር አናሊሲስ ወይም ደግሞ ኤክስትራክሽን ከተሰሩ በኋላ። ምክንያቱም አልጎሪዝሞች እንዳለ የሚሰሩት በማትማቲካል ስለሆነ እንዴት ነው ቴክስቶች ወደ ማሽን ለርኒንግ ወይም ወደ ማትማቲካል ሞዴል የሚቀየሩት የሚለው ባለፈው ነግራችኋለሁ። ናቹራል ላንጉጅ ፕሮሰሲንግ የሚባል አለ። ላንጉጆቹን ወይም እኛ የምንረዳቸው እንግሊሽ ቴክስቶችን ወይም ደግሞ አማርኛ ቴክስቶችን ወደ 1 እና 0 እንዴት እንደሚቀየሩ ኤንኤልፒ ላይ አይተናል። አሁን ዘለዋለሁ በዋናነት ወርኪንግ ፕሪንሲፕሉን ብቻ እንድትረዱት ያክል ልንገራችሁ። ኦኬ ከዛ 25ቱ ስፓም ነው 75ቱ ስፓም አይደለም ብላችሁ ለያችሁ። አሁን ለአልጎሪዝሙ ትሰጡታላችሁ። አልጎሪዝሙ ወይም ኔቭ ባይስ ክላሲፋየር እንዴት ነው ከዚህ በኋላ አንድ ኢሜይል ብትሰጡት ስፓም ነው ስፓም አይደለም የሚለውን ደግሞ እንዴ ከ25ቱ ውስጥ አሁን እዚህ ጋር ወርድ አለ አይደለ፣ ቴክስት አለ። አንድ ኢሜይል የቴክስቶች ወይም የሴንቴንሶች ስብስብ ነው። ከዛ ውስጥ እያንዳንዱን ወርድ አናላይዝ ያደርጋል። ለምሳሌ what is the probability of the email is spam that contains the word click አይደለ። ክሊክ የሚባለው ወርድ አንድ ኢሜል ላይ ቢኖር ስፓም የመሆን ፕሮባቢሊቲ ምን ያህል ነው ብሎ ያሳለዋል። ሶ እያንዳንዱን ወርድ ስፓም የመሆን ፕሮባቢሊቲያቸው ወይም ስፓም ያለ መሆን ፕሮባቢሊቲያቸው የዚህ ወርድ ምን ያህል ነው ብሎ ካልኩሌት ያለ። ለምሳሌ ከ25ቱ ውስጥ ስፓም የሆኑት ከ25ቱ ውስጥ ክሊክ የሚባለው ወርድ ያለው ስንት ጊዜ ነው? 20 ጊዜ። ክሊክ የሚባለው ወርድ ኖት ስፓም ውስጥ ያለው ደግሞ ስንት ጊዜ ነው? 5 ጊዜ። ሶ ፕሮባቢሊቲው ምን ይሆናል ማለት ነው? ስፓም የመሆን ፕሮባቢሊቲው ክሊክ የሚባለው ወርድ ካለ ስፓም የመሆን ፕሮባቢሊቲው 25ኛ ነው አይደለ? ስለዚህ 80% ክሊክ የሚባለው ወርድ ያ ኢሜል ላይ ካለ 80% ስፓም ነው ማለት። ክሊክ የሚባለው ወርድ ያ ኢሜል ላይ ካለ ደግሞ 20% ኖቲስ ነው ማለት። ሶ እንዴት እንደሆነ ይሄን ፎርሙላ ቀጥታ ባይስ ፎርሙላ የሚባለው ነገር የሚመጣው እዚህ ጋር። ሶ ፋይናሊ ሃይስት ፕሮባቢሊቲ ያለውን ወደ ምን ያደርጓል ማለት ነው? ስፓም አይደለም ወይም ደግሞ ስፓም ነው የሚለውን ሃይስት ፕሮባቢሊቲ ያለውን ታርጌት አውት ያመጣል። ሶ እያንዳንዱን ሴንተንሱ ላይ ያሉ ወርዶች ፕሮባቢሊቲያቸውን ካልኩሌት ካደረገ በኋላ አሁን በነገርኳችሁ መሰረት ሃይስት ፕሮባቢሊቲ ያለው ያ ሴንተንስ ሃይስት ፕሮባቢሊቲ በጣም ሎው ከሆነ ደግሞ ስፓም ይሆናል ማለት። ሶ ባይስ ፎርሙላ የመጣው ከዚህ ነው። ስለዚህ ፕሮባቢሊቲ ኦፍ ስፓም የመሆን ፕሮባቢሊቲ ጊቭን ዊዝ ክሊክ የሚባለው ወርድ እንደፋርን ምን ይሆናል? ሱ ፎርሙላ ዘ ፕሮባቢሊቲ ኦፍ ክሊክ ጊቭን ዊዝ ስፓም ታይም ዘ ፕሮባቢሊቲ ኦፍ ስፓም ኦቨር ዘ ፕሮባቢሊቲ ኦፍ ክሊክ። ቤዚካሊ ፎርሙላ ሳማው ኮምፕሌክስ ሊሆን ይችላል፣ ግን ሲምፕል ነው። ክሊክ የሚባለው ወርድ ካለ ስፓም የመሆን ፕሮባቢሊቲ ምን ያህል ነው የሚለውን 80% እንዴት እንደመጣ እዩ። ቤዚካሊ ፕሮባቢሊቲ ኦፍ ስፓም እናውቀዋለን፣ ፕሮባቢሊቲ ኦፍ ክሊክም እናውቀዋለን አይደል? ፕሮባቢሊቲ ኦፍ ስፓም ከዚህ ውስጥ ስፓም የመሆን ፕሮባቢሊቲ ስንተኛ ነው? 25 መቶኛ አይደል? 25 እና 75 ሙሉ ኢሜይሉ ነው 100። ስለ 25ቱ ስፓም ነው ብያቸው። ስለዚህ 25 መቶኛ ፕሮባቢሊቲ ኦፍ ስፓም ይሆናል። ፕሮባቢሊቲ ኦፍ ክሊክ ደግሞ ክሊኩ ምን ያህል ነው? እዚህ 20 አለ፣ ኖት ስፓሙ ላይ ደግሞ 5 አለ። 25 ስንተኛ ይሆናል? 25 መቶኛ ይሆናል። ፕሮባቢሊቲ ኦፍ ክሊኩም እንደዛው። ምክንያቱም ክሊክ ስፓም ውስጥ ኖት ስፓም ውስጥ 5 አለ፣ ስፓም ውስጥ ደግሞ 20 አለ። አጠቃላይ 25ኛ ይሆናል ማለት 25ኛ መቶኛው ፕሮባቢሊቲ ኦፍ ክሊክ ይሆናል። ፕሮባቢሊቲ ኦፍ ክሊክ ጊቭን ዊዝ ስፓም ደግሞ ምን ይሆናል? የክሊክ ፕሮባቢሊቲው ስፓም ውስጥ ምን ይሆናል? 20 ስንተኛ ይሆናል ማለት ነው? 25ኛ ይሆናል ማለት አይደል? ፕሮባቢሊቲ ኦፍ ክሊክ ስፓም ውስጥ ስለዚህ 25 ይሆናል። ሶ ይሄንን ከታችሁ ካልኩሌት ስታደርጉት ፋይናል የሚመጣላችሁ ማለት 80%። ሶ ባይስ ቲዮረም ይሄ ነው ፋይናል ዘ ፕሮባቢሊቲ ኦፍ ኤ ጊቭን ዚ ኮንዲሽናል ፕሮባቢሊቲ ኢዝ ኢኳል ቱ ዘ ፕሮባቢሊቲ ኦፍ ቢ ጊቭን ኤ ታይምስ ዘ ፕሮባቢሊቲ ኦፍ ኤ ኦቨር ዘ ቢ ይሆናል። ኮምፕሌክስ እንዳይሆንባችሁ በጣም ሲምፕል ነው። አንድ የማታውቁት ኢቨንት ካለ እና የምታውቁት ደግሞ ሌላ ኢቨንት ካለ በቀላሉ የማታውቁትን ማግኘት ትችላላችሁ ነው ቤዚክ ፎርሙላው ይሄ ነው። ምክንያቱም ፕሮባቢሊቲ ኦፍ ኤን ታውቁታላችሁ፣ ፕሮባቢሊቲ ኦፍ ቢን ታውቁታላችሁ፣ ፕሮባቢሊቲ ኦፍ ቢ ጊቭን ዊዝ ኤን ታውቁታላችሁ። ስለዚህ በቀላሉ ፕሮባቢሊቲ ኦፍ ኤ ጊቭን ዊዝ ቢ ታውቁታላችሁ ማውቅ። ስለዚህ አንድ ወርድ ስፓም የመሆን ፕሮባቢሊቲው እና አንድ ወርድ ስፓም ያለ መሆን ፕሮባቢሊቲውን ነው በቃ የምታሰሉት። እያንዳንዱ ወርዱን ታሰሉታላችሁ። ሃይስት የሆነ ፕሮባቢሊቲው ደግሞ ስፓም ላይ ካለ ስፓም ይመስል ያ ሴንተንስ ወይ ያ ኢሜል፣ ሃይስት ፕሮባቢሊቲ ደግሞ ኖት ስፓም ላይ ካለ ደግሞ ያ ኢሜል ኖት ስፓም። ሶ ቤዚክ ፕሪንሲፕል ይሄ ነው። ሶ ፓይተን ተጠቅመን ጁፒተር ኖትቡክ ላይ እንሰራለን። ሶ ኮሌክት ያደረግነው ዳታ አምጥተን ፋይናሊ ስፓም ነው ስፓም አይደለም ብለን ፓይተን ፕሮግራሚንግ ላንጉጅ ጁፒተር ኖትቡክ ላይ በደንብ አድርገን እያንዳንዱን እንሰራለን ኔክስት ቪዲዮ ላይ ማለት ነው። ሶ ለአሁን ግን ጀስት ወርኪንግ ፕሪንሲፕሉ ይሄ ነው።